ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭርና መደመጥ ያለባቸው መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። በምርጫው ዋዜማ ቴዲ አፍሮ አዲስ ሪከርድ መስበሩ ሲገለጽ ሽመልስ አብዲሳን ያበሳጨ ተግባር መፈጸሙ ተሰምቷል። ለመሆኑ ቴዲ አፍሮ ምን ፈጸመ? በአዲስ አበባና በአዳማ ስለ ቴዲ ምን ተሰማ? እንመለከተዋለን። በሌላ መረጃ በቅርቡ ታስራ አምልጣ ወደ ውጭ የሸሸችው በረከት ገበሬዋ የገዥ መንግስት እስር ቤቶች ገበና አደባባይ ላይ ማውጣቷ ተሰምቷል። በተያያዘ መረጃም እያንዳንዱ የብልጽግና ባለስልጣናት ተጠያቂ ለማድረግ ስራ መጀመሯን ይፋ አድርጋለች። ምናለች? እንመለከተዋለን። በሌላ መረጃ የኦሮሚያ ክልል መንግስት ይለይልናል ሲል ለኦነግ ኃይሎች ማስጠንቀቂያ ምላሽ ሰጥቷል። በተመሳሳይ አማራ ክልል መንገድ መዘጋትም የክልሉ የጸጥታ አመራር አነጋጋሪ ምላሽ ሰጥቷል። ምን አለ? እንመለከተዋለን። እኔንና ሌሎች መረጃዎች ይዘናል። ከወዲሁ መረጃውን ላይክና ሼር ማድረግ አብራችሁን ልትቆዩ አክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። መልካም ቆይታም። ባለፉት 6-7 ዓመታት ጀምሮ በሀገሪቱ በተከሰቱ ግጭቶች የተነሳ በመላ ሀገሪቱ በበርካታ ሺህ የሚቆጠር ኢትዮጵያን በተለይ ፖለቲከኞችና ባለስልጣናት የሚዲያ ባለሙያዎች ያለምንም ፍትህ መታሰራቸው በተደጋጋሚ ኢሰመኮን ጨምሮ ሌሎች ዓለም አቀፍ ሚዲያዎች በተደጋጋሚ መግለጻቸውና መዘገባቸው ይታወሳል። እነ ክርስቲያን ታደለ ጨምሮ በበርካታ በሺ የሚቆጠር ዜጎች ላለፉት 4 ዓመታት ያለምንም ፍትህ መታሰራቸው ይነገራል። ይህ ባለበት በቅርቡ ታስራ ከስር በማምለጥ ለጸጥታ ኃይሎችም ለባለስልጣናት ገንዘብ በመክፈል ከሀገር የወጣችው ባለፉት ዓመታት ጠቅላይ ሚኒስትር አብይ ህይወታችን ነው በሚል የምታወቀው በረከት ገበሬዋ አንድ ሚስጥራዊ መረጃ ዛሬ ይፋ አድርጋለች። ዛሬ በሀገራችን የማህበራዊ ሚዲያ መድረኮች ላይ ከፍተኛ መነጋገሪያ ሆንና በርካታ ጥያቄዎችን እያስነሳ ስላለው አነጋጋሪ ጉዳይ ዝርዝር መረጃ ወጥቷል። ቀደም ሲል በሰጧቸው አስተያየቶች ለጠቅላይ ሚኒስትር አብይ አህመድ በነበራቸው ድጋፍ በስፋት የሚታወቁት በቅርቡ ደግሞ በእስር ላይ ቆይተው የተፈቱና ያመለጡትም በረከት ገበሬዋ በእስር ቤት ቆይታ ገጠመኝ የተባሉትን እጅግ ጠንከር ያለ መረጃዎችን ዛሬ በሶሻል ሚዲያ ላይ ይፋ አድርጋለች። በረከት ገበሬዋ ከእስር ከተፈታሽ በኋላ በማህበራዊ ትስስር ገጿ ባጋራችው ሰፊ መግለጫ በእስር ላይ በነበረችበት ወቅት የደረሰባትን እንግልት በዝርዝር አስቀምጣለች። ከዛ በተጨማሪ ባለፉት ዓመታት በግፍ ታስረው ባሉ ኢትዮጵያ ላይ የሚደርሰውን ግፍ ለሚዲያ ያጋልጣለች። እንደሷ ገለጻ ከሆነ በእስር ቤት ቆይቷ ወቅት በቂ የሕክምና እገዛ እንዳታገኝ ተከልክያለሁ ብላለች። የባስ ብሎ የሕክምና ባለሙያዎች ለማከም ፍላጎት በነበራቸው እንኳ በሆስፒታል ውስጥ ምንም አይነት መድኃኒት በቂ የሕክምና ግብዓት ባለመኖሩ ምክንያት ከፍተኛ መከራ ማየቷን ይፋ አድርጋለች። ይህ በእንዲህ እንዳለ ጉዳዩን ወደ ሕግ ይዛ መቅረቧን የምትናገረው በረከት ገበሬዋ እስከ ሰበር ሰሚ ችሎት ድረስ የደረሰ የ14 ጊዜ የፍርድ ቤት ክርክር ማድረጓን ይፋ አድርጋለች። በዚህ ሂደቱ እስከ ከሳሾች በእሷ ላይ ያቀረቡት ወንጀል የሚያረጋግጥ ምንም አይነት ማስረጃ ማቅረብ እንዳልቻሉ ትናገራለች። ፍርድ ቤቱ በተደጋጋሚ መዝገቡን መርምሮ የነጻ መለቀቅ ወይም የዋስትና መብትን ጨምሮ 7 ጊዜ አስገዳጅ የፍች ትዕዛዝ ቢሰጥም አስፈጻሚ አካላት ግን ትዕዛዙን ለማክበር ፈቃደኛ ሳይሆኑ መቅረታቸውና የህግ የበላይነት መጣሱን በምሬት ገልጻለች። በተለይ እሷ የታሰረችው በባለስልጣናት ትዕዛዝ መሆኑን በይፋ ገልጻለች። በረከት ገበሬዋ የራሷን ሁኔታ በማሳየት በመጥቀስ በሀገሪቱ እስር ቤቶች ስላለው ሁኔታ ስትናገርም ኢትዮጵያ ውስጥ ከ85% በላይ የሚሆነው እስረኛ ያለ ጥፋቱን የታሰረው የሚልም እጅግ አነጋጋሪ ድምዳሜ ላይ መድረሷን ይፋ አድርጋለች። በረከት በመግለጫዋ ላይ እሷ የተከሰሰችበት ይዘት ስታብራራ ጉዳዩ ፍጹም ከተፈጠረው እውነታ የራቀ መሆኑን ተከራክራለች። የታዋቂው ድምፃዊ ቴዲ አፍሮ ማናጀር እንደሆነች የምትናገረው በረከትም ስትናገረም በሰላም ከተኛችበት ሆቴል መያዟን ከእጇ ምንም አይነት ማስረጃ ሳይገኝም ህገወጥ የጦር መሳሪያ ዘወረና አደንዛዥ ዕፅ በሚል ከባድ ወንጀሎች መከሷን ይፋ አድርጋለች። ፍርድ ቤቱ ማስረጃ ስለሌለ ልቀቋት በሚል ትዕዛዝ ቢሰጥም በወቅቱ የነበሩ የፖሊስ አባላት ግን ትዕዛዙ ባለመቀበል ህጉን እንደጣሱት ይፋ ስታደርግ ተደምጣለች። ገበሬዋ በረከት አጠቃላይ በአሁኑ ጉዳዩን በሀገር ውስጥ ብቻ ለማቆም እንዳልፈለገች አመልክታለች። በአሁኑ ሰዓት ጉዳዩ በአየርላንድ የሰብአዊ መብት ተሟጋችና በምክትል ጠቅላይ ሚኒስትር ቢሮ በኩልም እየታየ መሆኑን የጠቆመች ሲሆን በቀጣይ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ለመውሰድም እየተዘጋጀች መሆኑና በእጇ ያሉትን ጠንካራ የተባሉ ማስረጃዎችንም ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥም አስጠንቅቃለች።
በመጨረሻም ስልጣናቸውንና ኃላፊነታቸውን ያሳለፉ አንዳንዶችም በህግ ፊት የሚጠየቁበት ጊዜ ቀር መሆኑን በመጥቀስ በእኔ ላይ ጥይታቸውን ጨርሳቸዋል ስትል ጠንከር ያለ መልእክቷን አስተላልፋለች። አሁን በስልጣን ላይ ያሉ ባለስልጣናት በህዝብ ላይ የሰሩትን ግፍ እየሰሩ ያሉትን አጠቃላይ ግፍም ለዓለም አቀፍ በማጋለጥ እያንዳንዱ ባለስልጣናት ለህግ እንደምታቀርብ ዝታለች። የኦሮሚያ ክልል መንግስት ይለይልናል ሲል ለኦነግ ኃይሎች ማስጠንቀቂያ ምላሽ ሰጥቷል። በተመሳሳይ ስለ አማራ ክልል መንገድ መዘጋት የክልሉ የጸጥታ አመራር አነጋጋሪ መግለጫ ሰጥቷል። ዛሬ በመላው ሀገሪቱ በጉጉትም በስጋትም የሚጠበቀው ሀገራዊ ምርጫ ተከትሎ በሁለቱ ግዙፍ ክልሎች ማለትም በአማራና በኦሮሚያ ክልሎች የተፈጠረው ከፍተኛ ውጥረት፣ የመንገዶች መዘጋትና የጸጥታ ተቋማት ይፋዊ ምላሽ የያዘ ሰፊ ዘገባ ወጥቷል። ምርጫው ሊካሄድ የሁለት ቀናት እድሜ ብቻ በቀረው በዚህ ሰዓት መሬት ላይ ያለው እውነታ ምን ይመስላል እንመልከተው። ባለፉት ጥቂት ቀናት በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ያስተላለፉት የትራንስፖርትና የእንቅስቃሴ እገዳ ትዕዛዝ ተቀጥሮ በክልሉ በርካታ መንገዶች ላይ የእንቅስቃሴ መስተጓጎል መፈጠሩን የሀገር ውስጥና ዓለም አቀፍ ሚዲያዎች በመዘገብ ላይ ይገኛሉ። በተለይም እንደ ኢትዮጵያ ኢንሳይደር ያሉ የሀገር ውስጥ ገለልተኛ ሚዲያዎች እንደዘገቡት ከጎጃም አዲስ አበባ እስከ ባህር ዳር ያሉ መስመሮች ከሞላ ጉዳይ ተሽከርካሪ ዝግ ሆኗል ሲሉ ገልጿል። የአካባቢ ምንጮች እንደሚሉት ከሆነ ዛሬም ረፋድ ላይ የተወሰነ የህዝብ ማመላለሻ ባሶች አጅበው ከባህር ዳር የወጡ የመንግስት የጸጥታ ኃይሎች ልዩ ስሙ ዘንዘልማና አቡነ አራ በተባለ አካባቢ የፋኖ ኃይሎች መኖራቸውን የሚጠቁም መረጃ መድረሱም ተሳፋሪዎች ደህንነት ለመጠበቅ ሲሉ መኪኖች ወደ ባህር ዳር ከተማ እንዲመለሱ ተደርጓል ተብሏል። ይሁን እንጂ ይህን አስመልክቶ የአማራ ክልል የጸጥታ ኃላፊ አቶ እሸቱ የሱፍ በባህር ዳር ቢሮቸው በሰጡት መግለጫ መንገድ ተዘጋ የተባለው ወሬ ፍጹም ከእውነት የራቀ ነው፣ በክልሉ ምንም የተዘጋ መንገድ የለም፣ ሰላም ነው በማለት መረጃውን አስተባብሯል። በአንጻሩ ግን የፋኖ ኃይሎች መንገዶች መዘጋታቸውን የሚያሳይ ምስሎች በማጋራት ህዝቡ ትዕዛዙን እያከበረ መሆኑና ክልከላው በጣሱ አካላት ላይ እርምጃ እየወሰዱ መሆኑን ይፋ አድርገዋል። ወደ ኦሮሚያ ክልልም ስናመራ በተመሳሳይ ሁኔታ የኦሮሞ ነጻነት ሰራዊት የኦነግ ሸኔ ታጣቂ ቡድን ከምርጫው አስቀድሞ በመላ ኦሮሚያ ለተከታታይ 5 ቀናት የሚቆይ ተሽከርካሪዎችና የንግድ እንቅስቃሴ ሙሉ በሙሉ እገዳ መጣሉ ይፋ አድርጓል። ቡድኑ ይህንን ምርጫ ተብዬ ሂደት ውድቅ እንደሚያደርግና ዋና ዋና የተቃዋሚ ፓርቲዎች ባልተሳተፉበት ሁኔታ የሚካሄድ ምርጫ ታማኝነት የሌለው ሲል ከሷል። ከሰብአዊ እርዳታና ከአምቡላንስ ውጭ ያለ ማንኛውም እንቅስቃሴ አፋጣኝ እርምጃ ይገጥመዋል በማለትም የዲፕሎማት ማህበረሰቡ ጉዟቸውን እንዲያቋርጡ መክሯል። ይህንን ተከትሎ የኦሮሚያ ፖሊስ ኮሚሽን ለአጠቃላይ ምርጫ ሰፊ የጸጥታ ዝግጅት ማጠናቀቁን ገልጿል። የኦሮሚያ ፖሊስ ኮሚሽነር መሆናቸው የሚነገረው ጄኔራል ድሪባ መኮንን ለሀገር ውስጥ መገናኛ ብዙሃን በሰጡ መግለጫ ምርጫው በሰላምና በስኬት እንዲጠናቀቅ ከፌዴራል የጸጥታ ተቋማት ጋር በከፍተኛ ቅንጅት እየተሰራ መሆኑን ዛሬ ገልጿል። ኮሚሽነሩ እንዳሉት ሁከት በመቀስቀስ በሚንቀሳቀሱ ጸረ ሰላም ኃይሎች ላይ አስፈላጊ የክትትልና የህግ እርምጃ የተወሰደ ሲሆንም የምርጫ ቁሳቁሶች ያለምንም የጸጥታ መስተጓጎል ወደየ መዳረሻዎች መድረሳቸውን ገልጿል። ህዝቡም በምርጫው ዕለት በሙሉ እምነት ወጥቶ ድምፅ እንዲሰጥ ጥሪ አቅርቧል። ይህንን ባሉበት ሰዓት ግን በክልሉ በበርካታ ቦታዎች በከባድ መሳሪያ የታገዘ ከባድ ግጭት መነሳቱ ገልጿል። ክቡራን አድማጭ ተመልካቾች በአማራና በኦሮሚያ እስኪ እናንተ ባላችሁበት ምን አይነት ሁኔታ እንዳለ መረጃው እንድታካፍሏል በአክብሮት እየጋበዝ ወደ ቀጣይ መረጃ እንውሰዳቸው። ይባለበት ግን በአማራ ክልል የመንግስት ባለስልጣናት ህይወታቸው ማለፉን መንግስት ዛሬ ገልጿል። ሀዘኑንም ሲገልጽ ተደምጧል። ከአንጎት ወረዳ አስተዳደር ምክር ቤት የተላለፈ ጥልቅ የሀዘን መግለጫ ሲል ዛሬ ባለስልጣኑ ህይወታቸው አልፏል ሲል የሀዘን መግለጫ ሰጥቷል። በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል የተሰጣቸውን የህዝብ አደራ ለመወጣት ውሏቸውን በስራ ተጠምደው ለእረፍት ትናንት ማታ ወደ ቤታቸው ሲገቡ ሲሉ በሰርጎ ገብ ታጣቂ ጥይት ተመተው ገና በ40 ዓመታቸው ህይወታቸው ማለፉን የወረዳው አስተዳደር ምክር ቤት ዛሬ ገልጿል። አያይዞ አቶ ተመስገን እንደ አንድ የህዝብ አደራ እንደተቀበለ አመራር ወረዳውን በልማት መስክ ለማስጠቀም ሁለንተናዊ ብልጽግና እንዲረጋገጥና ፈጣን እድገት እንዲመዘገብ እንዲሁም የወረዳው ማህበረሰብ ሁሉን አቀፍ ተጠቃሚነቱን እንዲረጋገጥ በከፍተኛ ቁጭት እየሰሩ የሚገኝ አመራር እንደነበር አስተዳድሩ በሀዘኑ ገልጿል። አቶ ተመስገን ለ1 ዓመታት በተለያየ ኃላፊነቶች ህብረተሰቡን በታማኝነትና በቅንነት ያገለገለ አመራር መሆናቸውን አስተዳደሩ ምክር ቤት የገለጸ ሲሆን ስርዓት ቀብራቸው በአንጎት ወረዳ አሁን ተገኝ ከተማ በሚገኝ ተከስተ የቅድስት ሥላሴ ቤተክርስቲያን በዛሬው ዕለት ከቀኑ 6 ሰዓት ወዳጅ ዘመዶቻቸው ተገኙበት በደማቅ ተፈጽሟል ብሏል።
አስተዳደር ምክር ቤቱ በአቶ ተመስገን ያረጋል ህልፈት ህይወት የተሰማውንም ጥልቅና መሪር ሀዘን በመግለጽ ለመላ ቤተሰብ፣ ወዳጅ ዘመዶችም እንዲሁም የስራ ባልደረቦች መጽናናት ተመኝቷል በማለት የሀዘን መግለጫ ሲሰጥ የፋኖ ኃይሎች ቀደም ብለው በሰጡት መረጃ ጥቃቱን የፈጸሙት ራሳቸው መሆኑን ገልጸው ይህ አይነት ጥቃት በቀጣይ ቀናት ተጠናክሮ ይቀጥላል ሲሉ አስጠንቅቀዋል። ወደ መጨረሻው መረጃ ስንል በምርጫ ዋዜማ ቴዲ አፍሮ አዲስ ሪከርድ መስመሩ ሲገለጽ ሽመልስ አብዲሳን ያበሳጨ ተግባር መፈጸሙ ተገልጿል። ከወራቶች በፊት ዳስታን የሚል ሙዚቃ በመልቀቅ የመንግስት ባለስልጣናትን ከጠቅላው እስከ ታች ወረዳ መሪዎች ድረስ ያበሳጨው ቴዲ በየቀኑ አነጋጋሪ ነገሮች በመፈጸም ላይ መሆኑ ሲነገር በተለይ መንግስት ቴዲን ለማሸማቀቅ በሚል የስራ ባልደረቦችን ከማሰር እስከ ስቱዲዮ ዘረፋ ድረስ የቀጠለ እርምጃ ቢወስድም ከዛም አልፎ አድማጮችን ማሰሩ ቢቀጥልም የቴዲ ሙዚቃ ታምር መስራቱ ቀጥሏል ተብሏል። በአጠቃላይ ከዛም አልፎ ቴዲ ሙዚቃዎችን በእንግሊዝኛና በአረብኛም ሲለቅ ቢሰነብትም አሁን ደግሞ ኢትዮሪካ የሚለው ሙዚቃ በኦሮምኛ ቋንቋ በመቀየር የነ ሽመልስ አስተዳደርን ማበሳጩት ተሰምቷል። ቴዲ ኢትዮሪካ የሚለው ሙዚቃ ወደ ኦሮምኛ ቀይሮ በለቀቀበት ሰዓት በሶሻል ሚዲያ በለቀቀበት ሰዓት ልዩነት ውስጥ ከ15,000 ሰው በላይ ላይኮችን ማግኘት ተነግሯል። የባለበት ግን በሁለት ወራት ባልሞላ ውስጥ ኢትዮሪካ ከ214 ሚሊዮን በላይ እይታዎች በማግኘት ከዛም አልፎ አጠቃላይ ከ120 ሚሊዮን በላይ ከ220 ሚሊዮን በላይ እይታው ከአዲስ አበባ ብቻ መሆኑ ተገልጿል። በሁለተኛ ደረጃ የኦሮሚያ ዋና ከተማ አዳማ መሆኗ መነጋገሪያ ሆኖ ቀጥሏል። ይህም በተለይ ደግሞ የኦሮሚያ ክልል አስተዳደርን ክፉኛ እንዳበሳጨ ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ ምርጫዬን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።